በትግራይ በብልጽግናው መንግስት ከሚሰሙ የጦርነት ጉሰማዎችና በህወሓት መሪዎች ከሚደመጡ የአዳራሽ ላይ ዛቻዎች በተጨማሪ ለዘመናት ታይቶ የማይታወቅ እጅግ አስፈሪ የተፈጥሮ ፈተና ማለትም ኤልኒኖ እንዳንዣበበ ተገለጸ። በዝርዝር ትሰሙታላችሁ። የተረሳው የሱዳን ጦርነቱ ሲኦልና በኤል ኦቤይድ ከበባና የድሮን ጥቃቶች ስለመፋፋማቸውም ተሰምቷል። ይህንንም በዝርዝር ታደምጡታላችሁ። በዋሽንግተንና ቴህራን መካከል ዳግም ያገረሸው ጦርነት በዓለም አቀፉ የንግድ መስመር ላይ ትልቅ ስጋት ስለመደቀኑም ተገልጿል። ዓለም በዚህ አስጨናቂ ሁኔታ ባለችበት ጊዜ ታዲያ ለትንሹ ሀገር ኤርትራ ግን የማታ ሲሳይ ይዞ የመጣ ይመስላል። ይህንንም በስፋት እንዳስሷለን። በሩሲያና ዩክሬን ጦርነት ውስጥ የዓለም አቀፍ ሰብአዊ ድርጅቶችን አሰራር ሙሉ በሙሉ ድንጋጤ ውስጥ የከተተ አዲስ አደገኛ ክስተትም ተመዝግቧል። የዩኒሴፍና WFP የእርዳታ መጋዘኖችም በድሮንና በሚሳኤል ጥቃት መመታታቸውንም ታውቋል። ይህንንም ትሰሙታላችሁ። በትግራይ አርሶ አደሮች ከሁለት ዓመቱ አውዳሚ ጦርነት ማግስት አዲስ ተስፋን ሰንቀው ወደ እርሻቸው ተመልሰው ነበር። ነገር ግን ያሰቡት አልሆነም። ለዘመናት ታይቶ የማይታወቅ አዲስ ተፈጥሯዊ ፈተና ደጃፋቸው ላይ ደርሶ እያስጨነቃቸው ይገኛል። ይህ ደግሞ ኤልኒኖ ማለትም የአየር ጠባይ መዛባት ነው። አዲስ ፎርቹን ያወጣው አንድ ዘገባ በትግራይ ከ63 እስከ 70 በመቶ የሚሆን የኤልኒኖ ስጋት የተደቀነ ሲሆን ከ86 በላይ የሜትሮሎጂ መከታተያ ጣቢያዎች ምንም አይነት በቂ ዝናብ አለመመዝገባቸውን አረጋግጠዋል። አርሶ አደሩ በውድ ዋጋ የገዛው ማዳበሪያና ዘር አፈር ውስጥ ገብቶ ዝናብ በማጣቱ ምክንያት በከንቱ እየባከነ ይገኛል ይላል። ይህ አዲስ አስደንጋጭ የድርቅ ማዕበል የመጣው ትግራይ ከጦርነት ባላገገበችበት አሁንም የጦርነት ደመና ባንዣበበበት ወቅት መሆኑ ጉዳዩን አስጊ ያደርገዋል። እንደ ዓለም አቀፍ የምግብና የእርሻ ድርጅቶች መረጃ በትግራይ ያለው የስንዴና የእህል ምርት አሁንም ቢሆን ከጦርነቱ በፊት ከነበረበት በ30 በመቶ ዝቅ ያለ ነው። በአጠቃላይ በኢትዮጵያ ከ15 ሚሊዮን በላይ አስቸኳይ የምግብ እርዳታ ከሚፈልጉ ወገኖች መካከል በትግራይ እጅግ ከፍተኛ ቁጥር ያላቸው ተፈናቃዮችና ደካማ አባወራዎች በከፍተኛ አደጋ ማለትም IPC ፌዝ 3 እና ፌዝ 4 ውስጥ ይገኛሉ። የትግራዩ ጦርነት ያስከተለው የሀብት ውድመት አርሶ አደሮች አደጋውን ለመቋቋም የሚችሉበትን የኢኮኖሚ አቅምም አዳክሞታል። እንደ የክልሉ አደጋና ስጋት አመራር ኮሚሽን ዘገባ 21 የሚደርሱ የትግራይ ወረዳዎች እጅግ ከፍተኛ ለሆነ የድርቅ አደጋ ተጋላጭ እንደሆኑ ተለይተዋል። የአካባቢው አስተዳደር የ45 ቀናትና የ9 ወራት የአደጋ ጊዜ ምላሽ እቅድ ቢነድፍም በዓለም አቀፍ ደረጃ የተከሰተው የገንዘብ እጥረት ማለትም የእርዳታ አቅርቦትን አፈጻጸም አዝጋሚ እንዳደረገው የአዲስ ፎርቹን ዘገባ ያትታል። በእርግጥ በትግራይ መሪዎችና በፌዴራል መንግስቱ ያለው መካረርም ለዚሁ ሌላ ጥያቄ የሚያስነሳ ጉዳይ ነው። ትግራይ በዚህ አስከፊ የድርቅ አደጋ ስጋት ውስጥ ባለችበት ሁኔታ ታዲያ የብልጽግናው መንግስት ከ4 ኪሎ የጦርነት ጉሰማዎች ሲያስተጋባ፣ የህወሓት መሪዎች ደግሞ ከመቀለ አዳራሾች የጦርነት ዛቻዎች እያስተጋቡ ይገኛሉ። የትግራይ ህዝብ ግን ይህንን ጦርነት የሚያስቀርለትና የተደቀነውን የድርቅ አደጋ የሚያሻግረው መሲህ እየፈለገ ይገኛል። ዓለም አቀፉ የንግድና የኃይል ፍሰት አደገኛ ስጋት ውስጥ ወድቆ ይገኛል። የመካከለኛው ምስራቅ ወታደራዊ ውጥረት ወሰኑን ጥሶ በቀይ ባህር ላይ አዲስ የጦር ግንባር ከፍቷል። የየመኖቹ ሁቲዎች በሳውዲ አረቢያ ላይ የጣሉት አጣዳፊ የባህር ላይ ከበባ በቀጠናው አዲስ የጂኦፖለቲካዊ ኃይል አሰላለፍ እንዲፈጠር ማስገድዷል። ኢራን በሆርሙዝ ወሽመጥ በኩል የደቀነችውን ስጋት ገና ሳይረግብ ሁቲዎች በባብ አልማንዴብ በኩል ሌላ ሁለተኛ ጫና መፍጠሪያ ማነቆ በመፍጠራቸው ከዓለም አቀፉ የባህር ንግድ 10 በመቶ በላይ የሚሆነው መስመር አደጋ ላይ ስለመውደቁ እየተገለጸ ይገኛል። የባብ አልማንዴብ መዘጋት ለሳውዲ አረቢያ ብቻ ሳይሆን ለምዕራባውያን በተለይም ደግሞ ለአውሮፓ ኢኮኖሚ የጉሮሮን ያህል የህልውና አደጋ ነው። የሳውዲ የነዳጅ ኤክስፖርት መገታትና የዓለም ነዳጅ አቅርቦት በ7 በመቶ መቀነስ ብራስለስን ወደ አስቸኳይ ወታደራዊ ውሳኔ መርቷታል። አውሮፓ ህብረት በአዲሱ ውሳኔ መጥቷል። የአውሮፓ ህብረት የቀይ ባህር የባህር ኃይል ተልዕኮውን በመቀየር በሁቲዎች የተጠመዱ ፈንጂዎችን የማጽዳት ስራ አካቷል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ከጅቡቲ ጋር ያደረጉት አዲስ የጦር ሰፈር ስምምነትም አውሮፓ በቀይ ባህር የተደቀነውን አደጋ ከእንግዲህ እንደ ጊዜያዊ ችግር እንደማታየውና በቋሚነት ወታደራዊ እግሯን ለመትከል መቁረጧን ፍንትው አድርጎ ያሳያል። ዓለም በዚህ አስጨናቂ ሁኔታ ባለችበት ጊዜ ታዲያ ለትንሹ ሀገር ኤርትራ ግን
የማታ ሲሳይ ይዞ የመጣ ይመስላል። በዚህ ትልቅ የኃይል ውጥረት ውስጥ አዲስና ያልተጠበቀ ስትራቴጂካዊ ጥሪ ከኤርትራ በኩል እየተደመጠ እንዳለም እየተገለጸ ይገኛል። አስመራ ባላት 2000 ኪሎ ሜትር ረጅም የቀይ ባህር ዳርቻ በመጠቀም ከባብ አልማንዴብ እስከ ራስ ካሳር ያለውን መስመር ለዓለም አቀፍ መርከቦች ደህንነቱን የተጠበቀ አዲስ መተላለፊያ አድርጋ ለመክፈት እየተዘጋጀች ስለመሆኑ ይፋዊ ባልሆኑ የኤርትራ መንግስት ልሳናት እየተገለጸ ይገኛል። ይህ ማለት ኤርትራ በምጽዋና በአሰብ ተንሳፋፊ ቋሚ የነዳጅና የጋዝ ማከማቻዎች በፍጥነት የመገንባት እንዲሁም ከሱዳን ከሳውዲና ከግብጽ ጋር የጋራ የነዳጅ ፍለጋ ለማድረግ የቀረበው የኤርትራ ፕሮፖዛል ሀገሪቱን የቀጠናው አዲስ የኃይል ማዕከል የማድረግ አቅም እንዳለውም እየተነገረ ይገኛል። ነገር ግን አስመራ በዚህ ፕሮፖዛል የጂኦ ፖለቲካ ኳሱን ወደ ዋሽንግተን ሜዳ ወርውራዋለች። ይህ መፍትሄ እውን እንዲሆን ከተፈለገ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ማንሳት አለባት ስትል መግለጿም ተሰምቷል። ቀይ ባህር አሁን የዓለም አቀፍ የልዕለ ሀያላን ሀገራት የቀጠናው መንግስታትና የባህር ላይ አማጽያን የፍልሚያ መድረክ ሆኗል። የኢራንና የአሜሪካ ፍጥጫ የኃይል አቅርቦቱን አደጋ ላይ በጣለበት በዚህ ሰዓት የምዕራባውያን ወታደራዊ ስትራቴጂና የኤርትራ የዲፕሎማሲ ጥሪ የኃይል ሚዛኑን ወደ የትኛው አቅጣጫ እንደሚቀይሩት እየተጠበቀ ይገኛል። የአፍሪካ ቀንድና የቀይ ባህር ቀጠና ግን በታሪኩ ታይቶ የማይታወቅ እጅግ ፈጣንና ውስብስብ የጂኦ ፖለቲካ ሽግግር ውስጥ ይገኛል። የመካከለኛው ምስራቅ ወታደራዊ ውጥረትና ዓለም አቀፍ የንግድ መስመሮች ስጋት ላይ መውደቅ በቀጠናው የሚገኙ ሀገራትን የኃይል ሚዛን እንደ አዲስ እንዲቃኝ እያስገደደው ይገኛል። ዛሬ የቀይ ባህር ዳርቻዎች የዓለም አቀፍ ልዕለ ሀያላን ሀገራት፣ የባህረ ሰላጤው ሀገራትና የአካባቢው መንግስታት የፖለቲካ የደህንነትና የኢኮኖሚ የበላይነት ፍልሚያ ማዕከልም ሆነዋል። በዚህ ትልቅ ቀጠናዊ ንቅናቄ ውስጥ ግን ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ የባህር በር ማግኘት የኢኮኖሚ እድገት ጥያቄ ብቻ ሳይሆን የህልውናና ብሔራዊ ደህንነት ጉዳይ እንደሆነ እየገለጸች ትገኛለች። በሌላ በኩል ኤርትራ ከምዕራባውያን ማዕቀብ ለመውጣትና ወደ ዓለም አቀፉ የፋይናንስ ስርዓት ለመመለስ የምትጠቀምበት ትልቅ የዲፕሎማሲያዊ ድርድር ካርድ ያገኘች ትመስላለች። በተቃራኒው ደግሞ በባብ አልመንዴብ መግቢያ ላይ የምትገኘው ጅቡቲ ደግሞ ከአውሮፓ ህብረትና ሌሎች ታላላቅ ሀገራት ጋር የምታደርጋቸውን የወታደራዊ ሰፈር ስምምነቶች በማጠናከር የምታገኛቸውን የቢሊዮኖች ዶላር የወደብ ገቢና የቀጠናውን የዲፕሎማሲ የበላይነት ለማስጠበቅ እየተጋች ነው። የአፍሪካ ቀንድ የባህር በር ዲፕሎማሲ ከታሪኩ በተለየ መልኩ ከመካከለኛው ምስራቅና ከዓለም አቀፍ ሀያላን ፍላጎት ጋር ተያይዟል። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በበርበራ በባሶና በአሰብ ወደቦች በመዋለድ የቀይ ባህርን የንግድ መስመር ለመቆጣጠር ሲፎካከሩ፣ ቱርክ ደግሞ በሶማሊያ ያላትን ወታደራዊና ኢኮኖሚያዊ መሰረት በማጠናከር ላይ ትገኛለች። አሜሪካ፣ ቻይናና የአውሮፓ ህብረት በበኩላቸው ከዓለም አቀፍ ንግድ 15 በመቶ የሚሆነውን የሚያልፍበት ይህንን ወሳኝ መስመር ከአማጽያንና ከጠላት ሀገራት ስጋት ነፃ ለማድረግ ወታደራዊ እግራቸውን አጥብቀው ተክለዋል። በአጠቃላይ የአፍሪካ ቀንድ ሀገራት አሁን በቀይ ባህር ባላቸው ስትራቴጂካዊ አቀማመጥ በመጠቀም ከፍተኛ የመደራደር አቅም እየፈጠሩ ይገኛሉ። የወደፊት የቀጠናው እጣ ፈንታ የሚወስነውም አገራቱ በሚፈጥሯቸው አዳዲስ የወደብ ውድድሮች፣ የጋራ የባህር ኃይል ትብብሮችና በሚከተሉት የበሰለ የዲፕሎማሲ አካሄድ ይሆናል። በሱዳን በጀነራል አብዱል ፈታህ አልቡርሃን የመንግስት ጦርና በመሐመድ ሐምዳን ዳጋሎ የፈጥኖ ደራሽ ኃይል ወይም ደግሞ አርኤስኤፍ መካከል የሚካሄደውን አውዳሚ ጦርነት አሁን ወደ ከፋና አደገኛ ምዕራፍ ተሸጋግሯል። የምዕራብና የመካከለኛው ሱዳን ዋና መገናኛና ስትራቴጂካዊ ከተማ የሆነችውን ኤል ኦቤይድ በፈጥኖ ደራሽ ኃይሎች በጥብቅ ከበባና ተከታታይ የድሮን ጥቃቶች ውስጥ ወድቃለች። ከተማዋ ከቀሪው የሱዳን ክፍሎች ሙሉ በሙሉ የመስደድና የመደለል አደጋ ደቅኖበታል። በኤል ኦቤይድና በዙሪያዋ በሚገኙ መንደሮች ላይ የሚሰነዘሩት የድሮን ጥቃቶች በዋናነት የሲቪል መኖሪያዎችን፣ ገበያዎችንና የሕክምና መስጫ ተቋማትን ኢላማ ያደረጉ ሆኗል። ሁለቱም ተፋላሚ ወገኖች በየብስና በአየር በሚያደርጉት ድብደባ ይበልጥ እያየለ በመምጣቱ በሺዎች የሚቆጠሩ ንጹሃን ዜጎች በገዛ መኖሪያ ቤታቸው ውስጥ ሕይወታቸው አጥተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን እንደገለጸው በኤል ኦቤይድ ያለው የሆስፒታሎች አገልግሎት ማቆምና የመድኃኒት እጥረት ሁኔታውን ከቁጥጥር ውጭ የሆነ ሰብአዊ አደጋ አድርጎታል። ዛሬ በሱዳን ከ25 ሚሊዮን በላይ ህዝብ፣ ይህም ከአጠቃላይ የሀገሪቱ ህዝብ ከግማሽ በላይ የአስቸኳይ
የሰብአዊና የምግብ እርዳታ ይፈልጋል። ነገር ግን ኤል ኦቤይድ የተከበበች መንገድና የጠመንጃ ተተኳሾች መስፋፋት የዓለም የምግብ ፕሮግራም ማለትም WFP እና ሌሎች የእርዳታ ድርጅቶች የምግብና መድኃኒት ወደ ከተማዋ እንዳያስገቡ እንቅፋት ሆኖባቸዋል። በተለይም በኤል ኦቤይድ እና በዳርፉር ክልሎች የተከሰተው የረሃብ ስጋት ማለትም ፋሚን በዘመናዊ ታሪክ ውስጥ አፍሪካ ካየቻቸው የከፋ የረሃብ ማዕበሎች አንዱ ሊሆን እንደሚችል የሰብአዊ ድርጅቶች እያሰመሩበት ይገኛሉ። የሱዳን ውድቀት የሱዳናውያን ብቻ አይደለም። ከ10 ሚሊዮን በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገራት በመሰደዳቸው አጠቃላይ የአፍሪካ ቀንድና የሳህል ቀጠና የደህንነት ስጋት ውስጥ እየወደቀ ይገኛል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ተፋላሚ ወገኖች በአስቸኳይ ያለምንም ቅድመ ሁኔታ ተኩስ እንዲያቆሙና ለሰብአዊ እርዳታ መስመር እንዲከፍቱ ጥሪ በማቅረብ ላይ ይገኛሉ። በሩሲያና ዩክሬን ጦርነት ውስጥ የዓለም አቀፍ ሰብአዊ ድርጅቶች አሰራር ሙሉ በሙሉ ድንጋጤ ውስጥ የከተተ አዲስ አደገኛ ክስተት ተመዝግቧል። የተባበሩት መንግስታት ድርጅት፣ የህፃናት መብት ተሟጋች ድርጅት ዩኒሴፍ እና የዓለም ምግብ ፕሮግራም WFP በዩክሬን ያከማቸውን ግዙፍ የእርዳታ መጋዘኖች በድሮንና በላቀ ሚሳኤል ጥቃት መመታቱን ይፋ ተደርጓል። በዚህም ምክንያት ለህፃናትና ለተፈናቃይ ወገኖች የተዘጋጁ ሚሊዮን ዶላሮች የሚያወጡ ህይወት አድን ቁሳቁሶችና የምግብ አቅርቦቶች ሙሉ በሙሉ ስለመውደማቸውም ተገልጿል። አቅራቢያ የሚገኘው የዩኒሴፍ አጋር ማከማቻ በደረሰበት ከባድ የጦር ጥቃት ለመጪው አስቸጋሪ የክረምት ወቅት ተዘጋጅተው የነበሩ 3.9 ሚሊዮን ዶላር የሚያወጡ ቁሳቁሶች ተደምስሰዋል። ከ106,000 በላይ የሚሆኑ የማጣሪያ ውሃ ማከማቻዎች፣ የውሃ ማውጫ ጄኔሬተሮችና የንጽህና መጠበቂያዎች ሙሉ በሙሉ በመቃጠላቸው በግንባር ቀደም ቦታዎች ለሚገኙ አደጋ ተጋላጭ ህጻናትና ቤተሰቦች የሚደረገውን የሰብአዊ እርዳታ ፍሰት እንዲቋረጥ አድርጎታል። በዚሁ ጥቃት ወቅት በዩክሬን ህጻናት መገደላቸውና መቁሰላቸው የገለጸው ዩኒሴፍ ድርጊቱን በህጻናት ህልውና ላይ የተሰነዘረ አሰቃቂ ጥቃት ሲል ጠርቶታል። ቀውሱ በዚህ ብቻ አላበቃም። በዲኒፕሮ የሚገኘው የዓለም ምግብ ፕሮግራም WFP ማከማቻም በአንድ ቀን ውስጥ 4 ጊዜ በድሮኖች የተመታ ሲሆን በዓለም የጤና ድርጅት WHO ማከማቻ ላይም ተመሳሳይ ጉዳት ደርሷል። የWFP በዩክሬን ተወካይ ሪቻርድ ራጋን እንደገለጹት ይህ የተነጠለ ክስተት አይደለም። ባለፉት 2 ዓመታት ውስጥ በመጋዘኖች በተሽከርካሪዎችና በእርዳታ ማደያዎች ላይ ከ90 በላይ ጥቃቶች ተፈጽመዋል ብለዋል። አጽንኦት ሰጥተው እንደተናገሩትም የሰብአዊ መብትና የእርዳታ ተቋማትን ኢላማ ማድረግ በዓለም አቀፍ ሕግ መሰረት ትልቅ ወንጀል ነው። የተባበሩት መንግስታት ድርጅትና የምዕራባውያን መሪዎች ይህንን የሰብአዊ እርዳታ መጋዘኖች ጥቃት አበክረው የኮነኑ ሲሆን በሲቪሎችና በእርዳታ ሰራተኞች ላይ የሚፈጸመው ጥቃትም በአስቸኳይ እንዲቆም ጥሪያቸውን አቅርበዋል። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ለዛሬ የመራረጥንላችሁ ዜናዎች እነዚህ ነበሩ። በቀጣይ በሌሎች ዜናዎች እንመጣለን። ሰብስክራይብ እና ላይክ ማድረግ እንዳይረሳም።